እስቲ ንገሪን እንስማሽና እኔ ስራ የተደራረበ አዎ አውቃለሁ። እሱን እየተከታተልኩ ስለሆነ ወንድሜ ነበር የደወለላት። ለፍሬ ነው መሰለኝ ቀን አግኝቷት ነበረ። ያው መረጃ ላኪልኝ ብሎኛል ምናምን ስትለኝ እሱ ቢዚ ነው አታገኘውም ብዬው እኔ ነኝ እንትን ያልኩት እና የወንድሜ ልጅ ናት ሳውዲ የመጣችው። ከመጣች 8 ወር ሆኗታል። እሺ አሁን ስልክ አትደውልም፣ ከቤተሰብ አትገናኝም፣ ደሞዝም አልተከፈላትም። ቢሮስ አንዴ እሺ፣ ሙባረክ አንዴ ግባ ብሎሃል። ሙባረክ አንዴ ግባ ብሎሃል። ኦልሬዲ አሁን አንድ ጊዜ አዳምጪኝ። ኦልሬዲ እዛ ሄጄ ሳየው የራሳቸው ፕሮግራም ላይ ናቸው ኡስታዞች እያወሩ ምናምን ያሉት እንጂ አሁን አስገቢዋለኝ። እኔ ገብቼ ነበር አስገቢዋለኝ። አሁን 400 ምናምን ሰው በትኛ አልሄድም ከይቅርታ ጋር አንድ ጊዜ ያለብን እናግዝና እኔ አወራዋለሁ። ሲጨርስ አወራዋለሁ። እንደዛ አድርጊ። እደውልልሃለሁ ብሏል። እሺ የወንድምሽን አካውንት እንትን በይው እዚህ ጋር ነይና ለጥፊው። በነገራችን ላይ እቺ እናት አይሻ እህቷ ቤሩት ላይ ህይወቷ አልፏ 6 ወር ሆኖታል። በምትችሉት አቅም ቃል የገባችሁላትን 200,000 የኢትዮጵያ ብር ነው የምትፈልገው። በምትችሉት አቅም አግዟት እና እህቷን ላፈራኩላት። አትሊስት አንዳንድ ሺህ ብር ለመስጠት ሞክሩ። ወይም 500 ብር ብትሰጡ 200,000 ብር ይሞላል። 400 ምናምን ሰው ነው ያለው። እሺ እንትን በይው አካውንቱን ጥሮች አላችሁ። ታውቂዋለሽ አካውንቱን? አይሻ አላውቀውም። የያዛችሁልን ልጆች ካላችሁ ባለፈው የያዛችሁልን ልጆች 6 ወር ሆኗታል። እሷ ደግሞ በቃ 24 ሰዓት እያለቀሰች ነው እህቷ። በዚህ እድሜያቸው እዛ እየሰሩ ነው ሰው ቤት። ተስፍሽ ሊቢያ አረዳም። ይቅርታ ተስፍሽ ሰላም መልካም ሰው ሊቢያ አረዳም። በጣም ብዙ ናቸው። ቀጥታ የሚፈልጉት ብር ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ? ሰላም ናችሁ? ሁሉ መልካም፣ ሁሉ ሰላም። እኔ ጋር ሁሉም ሰላም ነው አልሐምዱሊላህ። እውነት ለመናገር ወጥቶ ከመቅረት አላህ ይጠብቀን፣ አላህ ይጠብቃችሁ። ግን ብዙ ጊዜ እኔ በባለፈው ራሱ የሆነ ቪዲዮ ሰርቼ ነበር በኑስካፌ የተነሳ ማለት ነው። ኑስካፌ የምትጠጡ ልጆች ከመዳም ቤት ያላችሁ ወላሂ ነፍስ እንትን ጥሩ አይደለም። ለምን ካላችሁ አንደኛ ምግብ አፕታይት ይዘጋችኋል። ሁለተኛ በቃ የማትሰሩት ነገር የለም። ያንን ስትጠጡ በባዶ ሆዳችሁ የማትሰሩት ነገር የለም። ደግሞ ኑስካፌ በጭራሽ በባዶ ሆድ አይጠጣም። ለምን ካላችሁ የሚጎዳ ብዙ ነገር አለው። ገባችሁ አይደለ? እኛ አናቅም። የሌሎች ዜጎች ግን ጠዋት ተነስተው ምግብ ይበላሉ። እኛ ደግሞ ኢትዮጵያዊ አልፈጠረብንም። ገባችሁ አይደለ? ጠዋት ተነስተው ምግብ መብላት አልለመደብንም። ያንን ኑስካፌ እንጠጣለን። ከዛ በኋላ ያንን ስራ እንሰራለን ወይም ሳንበላ ልንተኛ እንችላለን። እና እኔ ከኑስካፌ ምንድን ነው የተረፈ ይመሰላችሁ? አኔሚያ የሚባል በሽታ። እኔ የኔን በሽታ በጊዜ ደርሽበታለሁ። ገባችሁ አይደለ? ግን እስኪ ስንቶቻችንን በኑስካፌ የተነሳ ህይወታቸውን እያጡ ያለ። ኑስካፌ ወላሂ አትውሰዱ፣ በጣም መጥፎ ነው። ሻይ ኑስካፌ በባዶ ሆዳችሁ የምትጠጡ እህቶቼ ጥንቃቄ አድርጉ። ይህ የህይወት ጉዳይ ነው። ይኸው ስንት እህቶቻችን ይኸው ዱባይ በተለያየ ቦታ ህይወታቸው እየተቀጠፈ ነው። ለምን? እሱም በባዶ ሆዳችን እንጠጣለን፣ እንሰራለን፣ አንበላም፣ ሰውነታችን ይጎዳል። መጨረሻ ላይ የእንኩላሊት ጠጠር፣ የእንኩላሊት ምን ጉበታችን ይቃጠላል። ኻላስ እንሞታለን። ከሞቱ አሟሟቱ ደግሞ አገራችን ለመግባት ገንዘብ ተጠይቆ የጅናይዝ ገንዘብ ተጠይቆ አሁን አንዲት እህቴ ትናገራለች። 6 ወር ወደ 7ኛ ወሯ ሁኗት ብሄሩት ላይ እስካሁን የጅናዛ እየተዋጣላት 200,000 ብር ጎሏታል። አሁን እየተለመነ ነበረ በተስፍሽ። ስለዚህ ለምንድን ነው ህይወታችንን እንደ ርካሽ ነገር የምናያት? ለምንድን ነው ራሳችንን ማንወደው? ገባችሁ አይደለ? በተለያየ ነገር ራሳችንን ውደድ ያ ጀማ።
እኛ ስንኖር ነው ሁሉ ነገር መኖር የሚችለው። ጥንቃቄ አድርጉ በአላህ። ሰላም አለይኩም። ቀጥታ ለመሻገር ነው ከዚህ አስወጡን ነው እያሉት ያሉት። ይሄ ደግሞ እኔ ያስጠይቀኛል። እኔ ኢትዮጵያዊ ዜጋ አይደለሁም። ተግባባን። ከዚህ በፊት የደረሰብኝ ነገር ስላለ እኔና መማር ላይ የደረሰብን ነገር አለ። ከ18 ሰው በላይ አስፈትተናል። 18ቱም ግን ተሻገሩ እንጂ ወደ ኢትዮጵያ አልተመለሱ። ስለዚህ ትራፊኪንግ ትሰራላችሁ የሚል ደብዳቤ ከገቨርንመንት ቤቴ ድረስ ነው የደረሰኝ። እንደዚህ አይነት ነገር አልሰራም። እሺ ይቅርታ አድርጉልኝ። በጣም አዝናለሁ ለወንድሞቼ። ኦኬ አሹ እስማኤል ያው ፍሬ እየጻፈችላችሁ ነው። አካውንቱ 10227861 1111411 ማለት አሹ እስማኤል ይባላል። ኢትዮጵያ ንግድ ባንክ 200 ሺህ ብር ነው የምትፈልገው። 200 ሺህ ብር ከሞላችሁላት ማለት ነው አስክሬኑ ይመጣል። 6 ወር ሆኗታል። እስቲ ያለውን ነገር ንገሪያቸው አይሻ፣ ንገሪያቸው። እሺ የኢትዮጵያ ሕዝብ በሙሉ እህት ወንድሞቼ፣ ያው እህቴ ስለሞተች ነው የማስቸግራቸው። 1 ብርም ሆነ 2 ብርም ሆነ እንድትረዱኝ ብዬ ነው። እና የጎደለኝ ብር 200 ሺህ ብር ነው የጎደለኝ። 200 ሺህ ብር ተሰባስቦልኛል። 200 ሺህ ብር ነው የጎደለኝ። እና ያላችሁን የአቅማችሁን አክል እንድትረዱኝ ነው የምፈልገው። ያላችሁን 1 ብርም ሆነ 2 ብርም ሆነ እህቶቼ ወንድሞቼ፣ በእናንተ ስር ገብቻለሁ። እናንተ ስር ገብቻለሁ። 6ኛው ወሯ ነው። አሁን ወደ 7ኛው ልትገባ ነው። እና በቃ አንዴ ወደ አፈር ውስጥ አስገቡልኝ። ፍሪጅ ውስጥ ነው ያለችው፣ በቤይሩት ፍሪጅ ውስጥ ነው ያለችው። እህቴን አውጡልኝ። የኢትዮጵያ ሕዝብ አትጨኩኑብኝ። ያላችሁን 1 ብር ሆነ 2 ብርም ሆነ አልቅሽ አሁን እምባይም ራሱ እምቢ ብሎኛል። እምቢ አለኝ። ላልቅሰውም እንኳን ብለው ይኸው እያልኩ ነው ያለሁት። ሰው ሀገር ያለሁት እርዱኝ እህት ወንድሞቼ። ያላችሁን 1 ብርም ሆነ 2 ብርም ሆነ አጨክኑብኝ። በእኔ ደረሰው አይድረስባችሁ። ያላችሁን ያ ኦልሬዲ ብዙ ቤት ጠይቀዋል። 2 ቤት ጠይቀው ተባብረዋቸው 200 ቤይሩት ላይ $2700 ነው የሚጠይቀው። ህገወጥ ሆናችሁ ስትሰሩ ህይወታችሁ ያለፈ ሰው 400 ሺህ ብር ነው የሚያስፈልገው። ያልፍልኛል ብሎ ሄዶ መቅረቱ ሳያንስ 400 ሺህ ብር አስክሬናችሁ ለመምጣት ማለት ነው። አሁን ወደ 211 ሺህ ብር ተሰብስበዋል። የምትፈልገው 200 ሌላ 200 ሺህ ብር ነው። በቃ ማለት ይሄን ነገር ተከፍሎ እዛ ያለውን ነገር የሚያልቅላት ከሆነ ቀጥታ እህቷን ተቀብለን እዚህ ለሀገሯ አፈር እናበቃላታለን። አትሊስት 500 ብር ብትሰጡ 200 ሺህ ብር ይሆናል። 500 ብር አንድ ሰው ቢሰጥ አሁን 400 ምናምን ሰው አለ አይደል? የኢትዮጵያ 500 ብር መስጠት ከቻላችሁ 200 ሺህ ብር ይሞላላታል። እሺ ያው አካውንት እየተጻፈላችሁ ነው። እስቲ የምትሰጧት ሰዎች ጻፉልን። የምትሰጧት አይ ቲንክ ደሞዝ ደርሷል። በምትችሉት አቅም እንችን እናት እኔ 1000 አግዛታለሁ። ነገ መውደቂያውን አላውቅም ምትሉ እስቲ እሺ ተስፍሽ የጀጎል አባል ከሆነች የካርድ ቁጥር ትላክልኝና እኔ 50 ሺህ አግዛታለሁ። ካልሆነች ግን 20 ሺህ አስገባላታለሁ። ያ የጀጎል ሰምተሻል አይደል? ያው ኖርማሊ ገና አሁን ያወቀችው መጻፍም አትችልም ኔትዬ። ግን ኖርማሊ እኔ ጋር ስትከታተል ብዙ አመት ቆይታለች። በነገርሽ ላይ ተባራ ወጥታ እድሜሽ ስንት ነው አንቺ ግን? እናታችን 40 በዚህ እድሜያቸው ሄደው በቃ ማለት በቃ የሚያዩት መከራ በቃ በጣም ከባድ ነው። እና ኤኒያው ሙኒት እንግዲህ ቃል የገባችውን እንትን ብለሻል። አሁን የሚጎለን 150 ሺህ ብር ነው ማለት ነው። አየሽ እግዚአብሔር ሲያዘጋጅልሽ ከዚህም ስለዚህ አንተ የካርዷን ትከፍልላታለህ። 100 ድራም ከፍለ ካርድ ትሰጣታለህ። አዎ 100 ድራሙን እኔ ከፍላለሁ። እግዚአብሔርን ከፍልላታለሁ። እግዚአብሔር እድሜና ጤና ይስጣችሁ። እድሜና ጤና እኔ ወረደብኝ አይወረድባችሁ። መርቂያት አሁን ሙኒትን መርቂያት እስኪ።
እግዚአብሔር ይስጣት። በእኔ በኩል አላህ ይስጣት፣ አላህ ይስጣት። ጀዛሽን አላህ ይክፈለው። ሰው አይደለም የሚከፍልሽ፣ ፈጣሪ ነው የሚከፍልሽ። ፈጣሪ ይክፈልሽ። ልጆች ካሉሽ በልጆችሽ፣ ወንድም ካለሽ በወንድሞችሽ፣ ቤተሰብ ካለሽ በቤተሰቦችሽ ተጦሪ። እንደኔ አይውረድብሽ፣ እንደኔ እህት በረዶ አይጠጣብሽ። 6 ወር 7ኛ ወር ነው በረዶ ተከመረባት። ስንት ቤት ገባሁኝ፣ ስንት ቤት ገባሁኝ። ምንም ነገር ሊሞላልኝ አልቻለም። የእናቴ ልጅ ቀረችብኝ። የታናሽ ታናሽ ነች። በነገራችን ላይ ጀጎል ላይ 15,000 ብር አረጋዊ ኤርሚያስ ነይ እስቲ ግቢ ግቢ። ጀጎል ላይ የአንድ ጊዜ ክፍያ 100 ድርሃም ነው። 4,000 ብር ነው የምትከፍሉት። ያው የሚመጣውን ነገር እንዳለ የምንሰራው የምናሳድረው የምናሳርፋችሁ የቤት ኪራይ የምንከፍለው ከዛ ነው እና አንድ ጊዜ የምዝገባ የአንድ ጊዜ ብቻ ነው። ላይፍ ታይም መታወቂያ ተሰርቶ እስኪሰጣችሁ 100 ድርሃም ነው የምትቀላቀሉት ማለት ነው። እሺ ሌላ ሰው እሺ፣ እሷን ለማገዝ ቃል የምትገቡ ሰዎች አንዳንድ ቁጥር ጻፉልኝ። እስኪ አንዳንድ ቁጥር ጻፉልኝ። እሺ እሷን ለማገዝ የምትገቡ ሰዎች ብቻ እሺ፣ ሪኩዌስት ላኩላቸው። እኔ ጠዋት አስገባላታለሁ። እሺ ሀኒ እግዚአብሔር ይስጥሽ፣ ተባረኪ። እቺንማ 150,000 ብር ሞልተናት እንትን እንላለን። ሰኞ ፕሮሰሱን ጀምሬላት እንድትመጣ እናደርጋለን። እድሜና ጤና ይስጥ ተስፊሽ። ምንም አይደለም። የሁሉንም እንባ ጠራጊ ነህ አንተ። እግዚአብሔር እንደ መላክ ነው አንተን የላከልን። ስንት ወጣት እያለ ሞዴሬተሮች እሺ አስገቧቸው። ምግብ ፈልጋለሁ። ያ ቴሌግራም ላይ ተቀላቀሉ። በ0967 33 33 66 ላይ